እሷን ማገዝ አለብን ብላችሁ በራሳችሁ ታለንት ጥራችሁ ገራችሁ አንድ ቀን የታክሲ ሳትቀበሉኝ በመስራታችሁ በቃ እግዚአብሔር ነው መቻሉን የሰጠኝ። አንድ ሁለት ደግሞ እንዳልኩህ በዙሪያዬ ብዙ ሰዎች አሉ። እኔ በዚህ ህመም ላይ ነኝ፣ እሱ በሽተኛ ነው። እንዴት ነው የምችለው? ልጆቼስ እንዴት ነው ተምረው ጥሩ ሆነው የሚወጡት ከዛ ቤት? ጠረጴዛ ሶፋ ምናምን የለንም። ፍራሽ አልጋ እቃ የምግብ ማብሰያ ነው ያለው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። ዛሬ ትልቅ በዓል ነው። በዚህ በዓል ደግሞ ትልቅ ሀሳብ ይዘን መተናል። መልካም ሰዎች ብዙ ጊዜ ታሪካቸው ሲነገር አንሰማም፣ በይፋም ሲመሰገኑ አናይም። ስንቶቻችንን የቤተሰቦቻችንን ታሪክ የምናውቀው? የከፈሉትስ መስዋዕትነት? ዛሬ እንግዲህ የብዙዎችን የህይወት መንገድ ያቃናች ወደ መልካም መንገድ የወሰደች አንድ እንቁ ሴት አለች። ከማጋኔ ስምሽን አስታውቂ። እሺ፣ እኔ ገነት አሰፋ እባላለሁ። እሺ፣ ገነት አሰፋ በይዞ እናቴ ናት አይደል? ልጄ ነህ። ስለዚህ ዛሬ የምናደርገው ስለ ገነት አሰፋ ወይም ደግሞ ስለ እናቴ ስለማ ብዙ ያልተነገሩ እኔም ማላቃቸው ታሪኮች አሉ። ስለዚህ ከሷ አንደበት እንሰማለን፣ ብዙዎች ይማሩበታል። እኛም ደግሞ እንዴት እንደተቀረጽን እናቅበታለን ብዬ ተስፋ አደርጋለሁ። ስለዚህ ወደ ገደለው ንግባ አይደለ? ይቻላል። እንኳን አደረሰሽ። ባይዘ እንኳን አብራ አደረሰን። ደህና ነሽ? ደህና ነኝ። ያ ሁሉም ነገር የሚጀምረው ከልጅነት ነውና የልጅነት ህይወትሽ ያው ምን ሊመስል እንደሚችል ካንቺ አንደበት ብንሰማው በጣም ደስ ይለናል። በተለይ ደግሞ ትምህርት ቤት እስከ 12 ባለው ጊዜያት ውስጥ ምን አይነት የልጅነት ህይወት ነበረሽ? እሺ፣ አመሰግናለሁ። ለዚህ እድል ይህንን እድል በማግኘቴ በጣም ደስተኛ ነኝ። ታዋቂ ሲባል አርቲስትና ዘፋኝ ብቻ ነበር የሚመስለኝና እኔ ለእናንተ ነው ታዋቂነቴ፣ ለልጆቼ ማለት ነው። ለልጆቼ ለቤተሰቤ ታዋቂ ልሆን እችላለሁኝና አመሰግናለሁ። ለማንኛውም የልጅነት ህይወቴ በቃ ጥሩ ቤተሰብ ከሚባል የኑሮ ደረጃውም ጥሩ ከሚባሉ ከነጋዴ ማህበረሰብ ነው የተወለድኩት። ነጋዴ ነው ባለ አባቴ እና ጥሩ ህይወትና ጥሩ ነገር አድርጎ ነው ያሳደገኝ። የመጀመሪያ ልጅ ነኝ። ከወንድሞቼ እህቶቼ 5 ወንድምና 5 እህቶች ባሉበት ነው ያደግኩት። እና 10 ማለት ነው። 10 ነን። አዎ 10 ነን። የመጀመሪያ ልጅ? አዎ የመጀመሪያ ልጅ ነኝ። የመጀመሪያ ልጅ መሆን እንዴት ነው? የመጀመሪያ ልጅ መሆን በጣም ኃላፊነት ይበዛል። ኃላፊነት ይበዛል፣ ግን እንክብካቤውም ጥሩ ነው። ቤተሰብ ጥሩ አድርጎ ነው የሚያሳድገው። የመጀመሪያ ልጅ ይንከባከባል። እኔ ደግሞ ካደኩ በኋላ ደግሞ የሌላውን እነሱ ያሳደጉብኝ መስመርን ተከትዬ የሚሄድበት ሁኔታ ነው ያለው። በስርሽ ያሉትን እህት ወንድሞቼን በቃ ተንከባክቤ ነው ያሳደግኩት። ምን ላድርግሽ? ለምሳሌ አዝዬ ሽንት ጨርቃቸውን አጥቤ ወንዝ ሄጄ ያሳደግኩት አልረሳውም። ስንተኛ ወንድሜ ነው? 3 4 5ኛ ወንድሜን እናቴ ተከታዩን ወንድሜን ደግሞ በቶሎ ነው የወለደችበት 1 አመት ከምናምን። ስለዚህ እሷ ደግሞ የማታ የመሰረተ ትምህርት የሚባል ትምህርት ቤት ትገባ ነበር። ሁለቱንም ይዤ ነበር ማሳድገው፣ 2 ወንዶች ልጆች ማለት ነው። ስለዚህ አሁንም በቃ ደስተኛ ነኝ። በርግጥ በዛን ወቅትም አሁንም ሳያቸው በተለይ አንደኛው አለ በህይወት እንደ እናት ነው የሚያየኝ። እሱም እኔም እንደዛው ነው እንትን እምለውና ከቤት ሲወጡ ማበላቸው ሰብስቤ ቁርሳቸውን አበላለሁ፣ ምሳቸውን
የሚያለቅሰውን አባብላለሁ። በደንብ ማኔጅ ነው ማድረጋቸው። እና የቤተሰብ ደግሞ ስናደግኛ ብዙ ነን አንድ ግቢ ውስጥ ያጎት ልጅ ያክስት ልጆች ምናምን አሉ። ወደ 17 ተማሪ ነበር ስንማር ማለት ነው። ስለዚህ እዛን ሁሉ ጠዋት ቁርስ አብረን በልተን ነው የምንወጣው። ስለዚህ አሁን ይሁን ኃላፊነት ያለብሽ እንግዲህ ከስብሽ 4-5 እንግዲህ አንቺ በደንብ እስከምትደርሺ ድረስ 4-5 እህትና ወንድሞችሽ አሉ። እነሱን ሽንት ጨርቅ ታጥቢያለሽ፣ ምግብ ትሰሪያለሽ፣ ከዛ ደግሞ ትማሪያለሽ። ስለዚህ እንዴት ነው ያ ነገር አብሮ የሚሄደው? ያው እናቴም አለች የቤት እመቤት ነች። ከሷ ጋር ማኔጅ እናደርጋለን። የትምህርት ሰዓት ሲሆን ወደ ትምህርት ቤት ሄዳለሁ። ስመጣም የተወሰነ ስራ አግዛታለሁ። ከዛ በኋላ ማጠናለሁ። በተለይ አባታችን እስከ ትምህርቱንም የተማረ ነው። እስከ 4ኛ ክፍል ምናምን ተምሯል። ነጋዴ ቢሆንም እኛ ደግሞ እንድንማር ነው የሚፈልገው። ተምረን የተወሰነ ደረጃ እንድንደርስ ማለት ነው። ስለዚህ ያንን በቃ አብረን ነው ማኔጅ አድርገን እንትን የምናደርገው ማለት ነው። ከእናቴ ጋር ብዙ አልከበደኝም ለመማሩ። እኔ ከአንዳንድ መረጃዎች እንደሰማሁት ይህንን ሁሉ በምታረጊበት ጊዜ ውስጥ 6ኛ ክፍል እንደወደቅሽ ሰምቻለሁ። እና ስትወድቂ ያለው ስሜት እንዴት ነበር? እንዴትስ ያ ነገር እንዴትስ ልትወርቂ ቻልሽ? ያኔ አሁን እንዳልኩ 2 ወንድሞቼ ተከታታይ ነበር የተወለዱት። ስለዚህ እናቴ ሁለተኛው ማለት አሁን ከኔ ጋር አሁን ትልልቆቹ 5፣ 6፣ 7ኛ ልጅ ነው እሱ የተወለደው ማለት ነው። 6ኛውን ልጅ ነው አዝዬ እሷ የወለደችው። ስለዚህ ምንድነው ማኔጅ የማደርገው? ጧት ቁርሷን መብላት አለባት። እሱን አባብዬ ማስተኛት አለብኝ። ብዙ ጊዜ ወደ ትምህርት ያልነበረም ማመዝነው ቤት ውስጥ እሷን ማገዝ ነው። ስለዚህ ያን ጊዜ በቃ በጣም እኔ አልቆጨኝም። እንደውም እንደ አባቴ በጣም ነው የቆጨው። እነዚህ ወንዶች ልጆች መሀል ተወልዳ ልጄን ከትምህርቱ አስቀረዋት አይነት ነገር ነበረ የሚቆጨው። ግን ከዛ በኋላ ያለው ነገር ያው ሌሎቹም እየተተካኩ መጡ። ሴቶች ልጆች ተወለዱ። ከዛ በኋላ ምንም ችግር አልገጠመኝ። እናትሽ እንግዲህ ወጣት ሆና ነው አንቺን የወለደች። ስለዚህ እናትሽንም አባትሽንም በወጣትነታቸው ነው የምታውቂያቸው። ስለዚህ ምን አይነት ሰዎች ነበሩ? ማለት ከባህሪ አንጻር ምን አይነት ስብዕና ነበራቸው በዛን ጊዜ? በጣም ጥሩ ቤተሰብ ነው። እናትና አባቴ ልጆቻቸውን የሚወዱ፣ ቤተሰብ የሚወዱ፣ ዘመድ የሚወዱ። በተለይ እናቴ ያው የቤት እመቤት ነች። ያው ቤቱን ነው ማኔጅ የምታደርገው። አባቴ ግን ያጎት ልጅ ያክስት ልጅ የማይማር የለም እኛ ቤት ሁሉም መጥተው የሚማርበት ነው። ስለዚህ አሁን ድረስ ትልቅ ደረጃ ብዙዎቹ የደረሱት ከእኛ ቤት ተምረው ነው። እና በጣም ደስተኛ ነው። ያንን በማድረጉ በጣም ደስተኛ ነው። ኑሮም ችግር የለብንም። እሱ ይነግዳል። ስለዚህ ብዙ ሆነን ነው የምንማረው ነበረ። እና ደጎች ናቸው። ደግ ሰው አክባሪዎች፣ የተቸገረ የሚረዱ በጣም እንደዛ አይነት አባት ነበረን። በተለይ ደግሞ አሁን እንደሚታወቀው ሴት ልጅ ወደ አባቷ ፍቅር ታመዝናለች ይባላል። እና ሁልጊዜ ታነሻዋለሽ አባትሽን። እና እንደው እንዴት አድርገሽ ትገልጫዋለሽ አባትሽን? አባቴን በጣም ነው የምወደው። በጣም ወደዋለሁ፣ በጣም አከብረዋለሁ። እንዴት አድርጌ ልንገርህ? ምንድነው ይለኛል መሰለህ፣ እሱ ቶሎ በህመም እያለ ልጅ እንደወልድ ነበር የሚፈልገው፣ አግብቼ እንደወልድ። ምክንያቱም በልጄ እንድረሳ ነበር የሚፈልገው። በጣም ከሚወደው የተነሳ እንደዛ አይነት አሁን ስንገባ ጉርሻ ነው የምንጎርሰው። ከዛ ወዲህ እሱ ከሞተ በኋላ መጉረስ ራሱ ይደብረኛል። በቃ አይመቸኝም ማለት ለመርሳት ራሱ የተቸገርኩበት ስለሆነ ማለት ነው። ስለዚህ በጣም ጥሩ አባት ነበረኝ፣ አክባሪ። በቃ ወንዶች መካከል ስለነበርኩ ደግሞ በጣም ቀጭን ነኝ። አከሷት። የምትበላውን መብላት አልቻለችም፣ ይሻሟታል። ለብቻዬ ሁሉ ነበር የምበላው። አንዳንድ ጊዜ ደህና ነገር ሲሆን እንዳይሻሙኝ ለብቻ የሚሰጠኝ ጊዜ ነበረና እጅግ በጣም የምወደው አባቴ ነው። እንግዲህ ምን ታደርገዋለህ? በህይወት እስካሁን ቢቆይልኝ ደስተኛ ነበር። ልጆቼን ቢያይልኝ፣ የኔን ህይወት ቢያይልኝ
በቃ ተምሬ የተወሰነ ደረጃ እንድደርስ ትልቅ እንደሆን በተለይ ነርስ እንደሆን ነበር የሚፈልገው። ያይ ሁሉ አልተሳካም። ያው ቲቲአይ መምህር እንድገባ ለራሴ ነኝ መርጬ በቃ መቀመጥ የለብኝም እንድማር ነው የሚፈልገው። ተምሬ ስራ ይዤ ደሞዝ ይዤ ማየት አለበት በሚል ወሰንኩኝ ማለት ነው። መጨረሻ ላይ 6ኛ ክፍል ከወደቅሽ በኋላ ከዛ በኋላ አለፍኩ። ከዛ በኋላ እስከ 12 ያለው ህይወት እንዴት ነበረ? ጥሩ ነበረ። እስከ 12 በኋላ ስሬስ እሱም ይከታተለኝ ጀመር። በቃ እንዳጠና እንደገና የአክስቴ ልጅ አለ ትልቅ ወንድሜ ማለት ምለው እሱ አብሮኝ ይማር ነበር እዛ እኛ ጋር ሆኖ ማለት ነው። በጣም ያግዘኛል። እሱን እያደረግን ያው እስከ 12ኛ ክፍል ተፈተንን። 12ኛ ክፍል ስደርስ ግን 2.2 ነጥብ ነው ያመጣሁት። እሱ ደግሞ ዲፕሎማ መግባት አይቻልም። ከዲግሪም ከ2.4 በላይ ነው። በዛ ላይ በእኛ ወቅት ደግሞ ቅድሚያ ለገበሬ ልጅ ነበር የሚሰጠው። እኛ ደግሞ የነጋዴ ልጆች ነን። ስለዚህ ምክንያቱም የገበሬውን ልጆች እንትን ለማድረግ ለማበረታታት ነው። ያኔ ብዙ የሚማሩ ስለሌሉ ቅድሚያ ለነሱ ይሰጣል። እኛ ያው የነጋዴ ልጆች ናቸው ገንዘብ አላቸው የሚልም ሳቤ ስላለው እኛ በቃ ዲፕሎማም ልንገባ አልቻልኩኝም። እኔ መረጥኩ በቃ ቲቲአይ መግባት አለብኝ መምህር መሆን አለብኝ ብዬ። ቲቲአይ ለመማር ያኔ ለወጣቶች ማህበር ሰርተፍኬት ያስፈልግ ነበረ ተሳትፎ ማለት ነው። እና ያንን ተሳትፎ አድርገሽ ነበረ ቲቲአይ የገባሽው? በወቅቱ እዛ ከተማ ውስጥ የተማርኩበት እንትን ላገኝ አልቻልኩም። እንደው ምንድነው አጠቃላይ ሀሳቡ ምን ነበር? ወጣት ሳይሆን ምንድነው የሆነ ወጣት ማህበር በወቅቱ ወጣት ማህበር ሳይሆን የትምህርት አለ መሰረተ ትምህርት ተብሎ ትምህርት ማስተማር አለብህ። የሆነ እንትን ተሳትፎ ማድረግ አለብህ። በወቅቱ ግን እኔ ከቤት አልወጣም። ብዙ ጊዜ ቤት ውስጥ ነው ማሳልፈውና ያ ሁሉም ስለሌለኝ ሌላ ቦታ ሄጄ ነው የተወዳደርኩት። ሌላ ቦታ ሄጄ ወደ ናዝሬት ነው የሚባለው በወቅቱ፣ አሁን ደግሞ አዳማ በሚባለው ቦታ ሄጄ ተወዳደርኩኝ። እዛ አለፍኩ። ስለዚህ እዛው አዳማ ቲቲአይ ማሰልጠኛ ነው የገባሁት፣ ወንጂ መስመር ላይ ማለት ነው። ከቤተሰብ ወጥቼ ማለት ነው የገባሽው ማለት ነው። የት ገባሽ? ወደ ናዝሬት። ናዝሬት ማን ጋር አረፍሽ? ማለት አክስቴ ጋር አረፍኩኝ። አሁን በህይወት የሉም አክስቴም። እዛ አረፍኩ። ከዛ እዛ ቲቲአይ ያው ገብተህ ነው የምትማረው እንዳሁኑ ዩኒቨርሲቲ እናንተ እንደተማራችሁት ማለት ነው። ለ1 አመት ነው ስልጠናው የሚወሰደው። በጣም ደስተኛ ነበርኩኝ። ምክንያቱም ያችን ደሞዝ አግኝታችሁ በቃ የመንግስት ሰራተኛ መሆን አለባችሁ የተማሩባችሁ መሆን አለባችሁ ስለሚል ያችን በማድረጌ በጣም ደስተኛ ነበርኩ። ምንድን ነበረ ግን የምትፈልጊው የነበረው? እኔ በወቅቱ ብሆን ብዬ ማስበው ነርስ ሐኪም ብሆን ደስ ይለኝ ነበረ። ግን 1-2 ጊዜ ሄጄ ተወዳድሬያለሁ። አሰላ ከተማ ውስጥ ሄጄ ምንድን ነበር ውድድሩ? ፈተና አለው ራሱ ቅድም እንዳልኩ የገበሬና የነጋዴ ልጅ የሚል ደብዳቤ ታጽፋለህ ከቀበሌ። እሱም ለነሱ ቅድሚያ ይሰጣል። ከዛ ለፈተና ካቀረብን በኋላ ራሱ ቅድሚያ ለነሱ ነው የሚሰጠው። ስለዚህ ያንን ትቼ ገባሁኝ። በኋላ ግን እሱ 1 አመት ቆይቼ እንድፈተን ነበር የፈለገው ለዲግሪ ወይ ለዲፕሎማም። ግን ለምን መምህርነቱ ገብቼ ከዛ በኋላ እንትን ማድረግ ይሻለኛል ብዬ ራሴን መቻል ፈለኩ። ለማንኛውም እዛ ከነሱ ጋር መሆንም አልፈለኩም። ምክንያቱም እኛም ከስር እየተማርን ራሳችን እንድንችል ስለሚፈልግ ማለት ነው። ከዛ በቃ ተምሬ 1 አመት ጨረስኩኝ። ከዛ ወዴት ነው የሄድሽው? 1 አመት ከተማሽ በቃ ገጠር ገባሁኝ። ገጠር ገባሁ። አርሲ ጮሌ የሚባል ከተማ ነገር ነች። ጮሌ ከጮሌ ደግሞ ጮሌ መድኃኔዓለም የሚባል ሰፈር አለ። እዛ ነው የተመደብኩት። ከዛ ስንመደብ የአንድ ጓደኛዬ ናዝሬት ልጅ አብረን የተመደብ ነው። እዛ ሄድን። ስንሄድ እጅግ በጣም ደስተኛ ነኝ እኔ። በጣም የቤት እቃ በሙሉ ይዘን ሄድ ነው የምንበላበት ይሄ ሳህን ምናምን ምግባችንን ከእናታችን ጋር ማለት ነው። ካቦምሳ ከቤት ይዘን ሄድን። ስንሄድ ሳር ቤት ውስጥ ነው የገባነው። ሳር ቤት ነች ቤቷ። ሳር ቤቷ ያው እዛች ጋር መኝታ አለ፣ እዚህ ጋር የምናበስልበት አለ። እንደ ሰፈራ የሚባል ነገር ሰፈሩ አንድ ቦታ መስፈር ማለት ነው። መንደር ነው።
ለመምህራኖች አንድ መንደር አለ ተሰርቶ ቀበሌው ነው የሚሰጥህ። ያቺ ሳር ቤት ነች። ከዛ በቃ ስንት ሆናችሁ ነው? ሁለታችን እኔና ጓደኛዬ ሰዊት ትባላለች። ከእሷ ጋራ ገባን። ስንገባ በቃ ትንሽ እኔ በጣም ደስተኛ ነኝ። ለምን እንደሆነም አይገባኝም። ያው ራሴ መቻሌ ነው እንትን የሚለው። እሷ ግን በጣም አዘነች። እንዴት እዚህ ጋር ጭስ እያጨሰን እዚህ ጋር አልጋችን እዚህ ጋር ተኝተን እንዴት ነው የሚሆነው ምናምን ስትል፣ እኔ ግን ምንም አልመሰለኝም። ከዛ በማግስቱ ነገር ነው ለሰውየው ለዳይሬክተሩ፣ አይ እዚች ጋር መኝታ ክፍል እናደርግላችኋለን፣ እስከ ዛሬ ያው ስላልተጠየቅን ነው ይሰራላችኋል ተባለን። እሺ ያለን በቃ ማስተማሩን ጀመርን። በጣም ደጋ ነው፣ በቃ ብርድ አለ፣ ነጭ ነው በቃ መሬቱ ራሱ። ከዛ በቃ በስንተኛው ቀን ነው ወዲያው ሰሩልን ቤቷን። ከዛኛ በአሳመርናት በበት ለጥፈን ማለት ነው። እንደሱ ዘም ራሳችን ልቅልቅ አረግንና በበት ከየት አግኝተው እዛ ላሞች ሞልተዋል ማለ በረ ያለ ከላም። ከዛ አሳመርንና ገባን መኝታ ቤታችን እዛ አረግን። እዚህ ደግሞ ምን አሉ ቤት እንደዚህ ብቻሽን ለመኖር ስታስቢ ስትውጪ ስትርቂ? እኔ እናቴ ደስ አላላት መሄዴን። አባቴ ግን ራሴን እንድችል ስለሚፈልግ በጣም ደስተኛ ነበር። በቃ ኮንፊደንስ እንዲኖረኝ ይፈልግ ነበርና ያው በጣም እዛች ቤትም ደስተኛ በመሆኔ እስከዛሬም በቃ በህይወቴ ደስተኛ ነኝ። ምንም እንትን የለኝም። እንትን ምለው የሀብታም ልጅ ስለሆንኩ ወይንም ተወሰነ ጥሩ ኑሮ ስለኖርኩ ከሱ ጋር ሆኜ መቅረት አልፈለኩም። በቃ በዛች ደሞዝ መኖር ነው የምፈልገው። የራስሽን ነገር? አዎ የራሴን ነገር ማለት ነው። ከዛ በኋላ ከዛች ከጎጆዋ ቤት በኋላ ምንድን ነበር? እዛች ጎጆዋ ቤት እዛ በቃ ከጓደኛዬ ጋራ ደሞዛችን 230 ነው። ግሮዙ 230 ብር ነው። ከዛ ብዙ ነው ያኔ? ብዙ ነው። 230 ማለት ያሁን 20 ሺህ ብር በለው። ኦኬ። ስለዚህ ምንድነው የምናደርገው? 50 ብር እናዋጣለን። 100 ብር ይሆናል። የቤት ኪራይ የለብንም፣ መብራት የለም። እንትን ነው በፋኑስ ጭስ በእንጨት ነው። 100 ብሩ እቁብ ገብተን ከዛ 1000 ብር መጨረሻ ላይ ይዘን። ማን ነገራችሁ እንደዚህ አይነት ነገር? በቃ እዛው አሉ መምህራኖች። እኛም አስበነዋል። ለምን አንደኛ 100 ብር በየቀኑ 100 ብር በወር የምታገኛት ምን ታረጋታለህ? ስለዚህ ምን አሰብን? 50 ብሯን ከጓደኛዬ ጋር እናዋጣና 100 ብር አስቤዛ፣ ያችን 100 ደግሞ እቁብ፣ 30 ብር የኪሳችን ማለት ነው በእጃችን እንይዛለን። ከዛ ልክ 10 ወር ጨርሰን ሰኔ ላይ 1 ሺህ ብር ይዘን ያቺ 30 ብር ምንም አናጠፋትም፣ ወደ ቤተሰብ እንመጣለን። ስንመጣ ወደ ከተማ መተን ልብሳችንን እንለብሳለን፣ ዘንጠን ደግሞ መስከረም እንሄዳለን ማለት ነው። ለምን ያህል ጊዜ ቆየሽ እንደዚህ ያርግሽ? እንዴ ብዙ አመት። እሱ አሁን የመጀመሪያው ቦታ ላይ 2 አመት፣ ከዛ ደግሞ ሌላ ቦታ ተቀይሬ መጥቼ 2 አመት 4 አመት ኖር ያለው። ለምን ተቀየርሽ? ወዴት ተቀየርሽ? ወደ ከተማ መጣሁ። ያኛው ገጠር ነው። ትንሽ ደግሞ ሬ የምትባል ከተማ አለች። ትራንስፖርት ምንም እንደ ልብ የሚገኝበት ማለት ነው። እዛ መጣሁ። እንዴት መጣሽ ወደዛ? በዝውውር ነው የመጣሁት። ተዛውሬ ማለት ነው። ዝውውር ጠይቄ እዛ ነው የመጣሁት። ሬ እንዴት ናት ከተማ? ሬም ያው የተለየ ነገር አለ? ምንም የተለየ ትራንስፖርት ነው ያላት እንጂ ከገጠር ምንም አይለይም። ሰፋ ይላል? ሰፋ ይላል። እኔ በጣም ደስ የሚለኝ እና የማስታውሰው ኑሮ ነው። አሁን ያለው ኑሮና ያኔ የምንኖረው ኑሮ በጣም በቃ ይገርመኛል። በቃ ሳስበው ማለት ነው በእኔ እድሜ። ያኔ እኮ በቃ በ10 ብር ወተት ኮንትራት እንይዛለን። 10 ብር በየወሩ የቢራ ጠርሙስ አለች አጭር ድሮ የቢራ ጠርሙስ የምትባል በሷ በቀን የቢራ ጠርሙስ ነው። 1 ብርጭቆ ነው የምትይዘው። በቀን እሷን ይመጣልናል። በወር 10 ብር እንከፍላለን። ሰራተኛ በወር 10 ብር እንከፍላለን። ቀጠርን ሰራተኛ፣ ምክንያቱም ብርዱን አልቻልነውም። ምግቡን ያው ምግብ በቃ ያቺ 50 ብር ከወር ታደርሰናለች። በቃ 50 ኪሎ ጤፍ 30 ብር ነው የምንገዛው። እሱ 3 ወር 4 ወር እንበለዋለን ሁለታችን። የማስተማሩስ ህይወት እንዴት ነበር? የማስተማሩ በጣም ደስ ይል ነበረ። ምክንያቱም አንደኛ ገጠር ነው፣ ትልልቅ ልጆች ናቸው የሚገቡት፣ ትምህርት አግኝተው የማያውቁ ናቸው። ስለዚህ ትምህርቱን በጣም ነው የሚፈልጉት። ቤታችን ድረስ እየመጡ ነው የምናስረዳቸው ካልገባቸው። እዛው አንድ ላይ ስለሆነ የምንኖረው ችግር የለም፣ በቃ ይመጣሉ፣ አያስቸግሩም። በጣም የትምህርት ፍላጎት አላቸው እና በቃ
በዛ ህይወት ነው ያለፍነው ማለት ነው። ያኔ ስታስተምሪ በቃ ማስተማር መክሊቴ ነው ብለሽ ነው በጣም ወደድኩት። በተለይ እዛ ሆኜ በጣም ነው የወደድኩት። ምክንያቱም በጣም ደስተኛ ናቸው። ምንም የማያውቁ ፊደል ማንበብ የማይችሉ አንብበው ስታገኛቸው ለውጣቸውን ስታይ እሱ ነገሮቹ በቃ ማስተማር በጣም ነበር የምወደው። በጣም ደስ ይለኛል። በቃ ሳስተምር ሬዲ ሆነን ተዘጋጅተን ምን ብለን ነው የምንሄደው። ከዛ እነሱም ያልገባቸውን ይጠይቁናል፣ እኛም እንረዳቸዋለን። በቃ የተለየ ያጋጠመሽ ተማሪ የለም እንደው ማስረሹ? ምንም ተመሳሳይ ኑሮ ላይ ስለሆኑ ያሉት ትንሽ ትልልቆቹ በቃ እንትን ይላሉ። የማፈር ነገር በዚህ እድሜ ከህፃናቶች ጋር መቀመጣቸው እሱ ነገሮች ፊል ስለሚያደርጉ ብዙ ጊዜ እንመክራቸው ነበረ። ትምህርት እስከሚያረጁ ነው ምንም ችግር የለውም በሚል ማለት ነው እንጂ ሌላ ወጣ ያለ ነገር ምንም ማስታወሰው ነገር የለም። ከዛ በኋላስ ምን ያህል ጊዜ ቆየሽ? 2 አመት ቆየሁኝ እዛ በዚህ ሁኔታ ማለት ብቻዬን ነኝ። ግን እዛ ስገባ ብቻዬን ቤቴን ያዝኩ። እዛ ጮሌ የነበረችውን ሰራተኛ ግን እዣት ነው የመጣሁት። እዣ መጥቼ አብረን መኖር ጀመርን፣ ኖርን። ከዛ በኋላ ነው በቃ ወደ ከተማ የመጣሁት። ከተማ እስከመጣሽ በኋላስ? ከተማ መጀመሪያ ስንዘዋወር ኢህአዴግ የገባበት ዘመን ስለነበረ ወደ ግንቦት ላይ ነው የመጣሁት። ግንቦት ላይ ወደ አሰላ የሚባል አንድ ጤራ የምትባል ትምህርት ቤት አለች። እዛ ለ2 ወር ሰራው። ከዛ በኋላ ወደ ደብረ ዘይት መጣሁ። ደብረ ዘይትም ለ1 አመት ከምናምን ከ6 ወር ምናምን ሰራው። ስለዚህ ምን ሰዓት ነው ይሄ ወደ ትዳር መንገድሽ የጀመረው ብለን እናስባለን? በዛ ሰዓት ያው ቲቲአይ መምህሮኜ ነው የጀመርነው ማለት ይቻላል። ትዳርን እስካሁን አልጠቀስኩም። አሁን ብቻዬን እየኖርኩ ነው። በቃ ጥያቄው ከት ይደረጋል እንግዲህ ማለት ለምን የትኛው እና ቲቲአይ መምህር ሆኜ በአጋጣሚ የእናንተን አባት መኪና ላይ ነው የተገናኘ ነው፣ ትራንስፖርት ላይ ማለት ነው። እስቲ መጀመሪያ በቃ ያገኘሽው ቅስፈትን ያየሽው ሰዓት በቃ እኔ የቤተሰብ ነው ብዬ ማስበው እሱን። ምክንያቱም መጀመሪያ እንዳየሽው እንዳየሁት ሳይሆን በኋላ ነው ማለት። አሁን እንዳየሁትማ ተገናኘን፣ ሰላም ተባባልን። እሱ ያቀኛል፣ እኔ አላቀውም። እሱ የማልጅ እንደሆንኩ ምናምን ያውቃል። እንዴት ያውቃል? ያው የቤተሰብ ነን ብዬሃለሁ። የሱ አባትና የኔ አጎቴ ሚስት አባት ወንድምና ማቾች ናቸው። ስለዚህ በዛ ቤተሰብ ያውቃል ያሰፋ ተፈሪ ልጅ መሆኔን። ከዛ እቺ ያሰፋ ተፈሪ ልጅ ነች አይደለ ምናምን ተብሎ ብሎ ነው እዛው ያየኝ ማለት ነው። በቃ ከዛ በኋላ ግን ሰው እንዲያስተዋውቀን ያረገው እንደ ድሮ እንዳሁን እንደናንተ በስልክ በምናምን አይደለም። ከዛ አስተዋወቀን ሰው። እሱ የሚያውቃት ልጅ እኔን ከኔ ጋራ እንድንተዋወቅ አረገችን። ተዋወቅን። ያው የተማረ ሰው በጣም ፈልጋለሁ እኔ በወቅቱ። ምክንያቱም አባቴም የተማረ ነው ጥሩ ብሎ ያስብ ስለነበረ ያ አእምሮ ውስጥ አለ። መማሩን አወቅኩ። የተማረ መቼም ጥሎ አይጥልም በሚል ማለት ነው። ከዛ በቃ እንዴት ነው ወደ ፍቅሩ ህይወት የገባው? በቃ ይመጣል፣ ይጠይቀኛል። ቲቲአይ መምህር ሆኜ ማለት ነው። ናዝሬት፣ እሱ እዚህ አዲስ አበባ ነው። ናዝሬት መጥቶ ያገኘኛል። ምሳችንን ከጓደኞቼ ጋር ይጋብዘናል፣ ምናምን እንጫወታለን። ምን በቃ ከዛ ይሄዳል። እንደዚህ እያለን አሳለፍን። ቲቲአይ ሆኜ ማለት ነው። 1 አመት ነው ትምህርቱ፣ 1 አመት ነው። 1 አመት ዊኬንዱን በሙሉ ይመጣል። ቅዳሜና እሑድ ሁሌ ይመጣል። ከዛ መጥቶ ግን በልተን ጠጥተን ነው የምንሄደው። እንጫወታለን። አብዛኛውን ሰዓት ያወራል እሱ። እኔ በጣም ዝምተኛ ነኝ። በቃ በደንብ ነው የሚያስረዳኝ። አሁን ብዙ ስለ ኑሮ ያወራልኛል፣ ስለ ከተማ ያለው ነገር ያወራልኛል። ብቻ ያወራልኛል ብዙ ነገሮችን፣ ማላቃቸውን ነገሮች፣ ብዙ ያስተማረኝ ነገሮች አሉ። ከዛ እንጫወትና እንለያያለን። ምን አይነት ሰው ነው ብለሽ ታስቢያለሽ? እምልህ በወቅቱ እድሜውም በሰል ያለ ነው። እምልህ ከኔ እኩል አይደለም ልጅ 10 አመት ልዩነት አለን። ሳይውም ትልቅ ሰው ነው ያኔ በወቅቱ። አባቴም ሲለኝ የነበረው አንድ የሀገር ልጅ ማግባት አለብሽ፣ ሁለተኛ
የበሰል ያለ ቢሆን ይላል ያወራልናል እንዱ በቃ ከተማረ በላይ ነው ብያለሁ አባቴና ያ የሚለው ነገር እኔ አምሮ ውስጥ አለ። ስለዚህ ምንድነው ማደርገው መማሩን ወድጄዋለሁ። አጭር ወንድ ደግሞ አልወድም። ስለዚህ ረዘም ያለ ወንድ ስለሆነ መርዘሙን ደግሞ ፈልጌዋለሁኝ። በቃ ያው አምሮ ውስጥ ያለ ነገር ነው ብዬ ነው ያሰብኩት። ግን እሱ አክቲቭ ነው። እኔ ብዙ ችላም ብለውም እንደዚህ ሰፍ ብሎ የሆነ ወደ ፍቅር የመግባት አይነት ነገር አይደለሁም። ልጅም ስለሆንኩኝ ምንድነው የኔ ዓላማ ያኔ ተምሬ ስራ ይዤ ነው በቃ ለአባቴ ስራ ይዤ ደሞዝ ይዤ የሚለው ነገር ስለሆነ እሱ ግን በጣም ይከታተለኛል፣ ይመጣል፣ ምን ይላል። ከዛ በኋላ ግን 1 አመት ተመርቄ እንደወጣሁኝ በቃ ሽማግሌ ተላከ። ከዛ ከቤተሰብ ጋር ተንተናልን። ቀለበት ጮሌ ከመሄድሽ በፊት ነው? ከመሄዴ በፊት በቃ የ2008 ያው ስራ ጀመርኩ። ለምን 1980 ስራ ጀመርኩ። በ79 ነው ቲቲአይ የገባሁት። ወዲያው በ81 ቀለበት አሰረን 1 አመት እንደቆየ ማለት ነው። ከዛ ጮሌ በሁለተኛው አመት ይመጣ ነበር እዛ ራሱ። ቆይ አሁን ፈጣጣንሽብኝ። ቀለበት ሽማግሌ ሲልክ የነበረው ምን ተባለ? ገና ሳይታወቅ ያንቺ መልስም አልታወቀም ወይስ አይደለም? ቤትስ አላወሩሽም? አንደኛ እኔ ልክ ተመርቄ ሄጄ ስራ ጀመርኩ። 1 አመት እየሰራሁ ነበር። በዛ መሀል ነው ሽማግሌ የተላከው። ሽማግሌ ተላከ። እኔ ተጠየቅኩ። አባቴ የተማረ ነው ብያለሁ። በቃ የበሰለ ሰው ነው። ጠየቀኝ። አዎ ሲልክማ ተነጋግረን ነው ሽማግሌ እንደሚልክ። ስለዚህ ተቀበለሻል ማለት ነው የዛን? አዎ እንዴ ተቀብዬማ ነው ሽማግሌ የሚላከው። እና እንደ ድሮ ሰው እንኳን የከኛ በፊት ያለ ነው እሱ ታሪክ። ቤተሰብ መርጦልህ ምናምን የሚለው ታሪክም አለ በርግጥ በወቅቱ። ግን እኔ ሽማግሌ ተላከ። ከዛ እንዴት ነው ያደረግነው? ከተላከ በኋላ 1 አመት በስራ ላይ እንዳለው ማለት ነው። ያኔ በ81 ማለት ነው 80 ጮሌ እያለሁ 80 ስራ ጀመርኩት ብያለሁ። 80 ጮሌ እንዳለው ከዛ 81 ላይ ክረምቱን 80 ለ81 ክረምቱን ቀለበት አሰርን። አዎ የዛን ሰዓት ላይ አሁን ምንድነው ያሰብነው? እዛው ቤተሰብ ጋር እንዳናረገው ወጪም ይበዛል። እንደገና ሬዲም አይደለንም ገና። ስለዚህ እሱም ገና ስራ መያዙ ነው። ስለዚህ ምንድነው ያሰብነው? ከቤተሰብ ሸክም መውጣት አለብን በሚለው ነው ያሰብነው ራሳችን እንችላለን። ስለዚህ እዚሁ አዲስ አበባ መተን መዘጋጃ ቤት ቀለበት እንድናስር ተነጋገርን። አባትሽ ግን እኔ ድል ባለ ሰርግ ነው መድራት ብሎ ነበረ። ያን ባለመሆኑ ያው በቃ በወቅቱ እዚህ መተን ቀለበት አሰርን። ፕሮሚስ ተገባባንና ሄድን። ከዛ እሱ ጤና አጣ ባለ አባቴ ማለት ነው። ያመው ጀመር እንጂ በቃ ሐሳቡ ሁሉ እንደዛ ነበር። አሁን እያመመው መጣ። ስራውንም ብዙ እየሰራም አይደለም። እንደገና ደግሞ የኔም ባለቤት ብዙ ወጪ ማውጣትም አልፈለገም። ትንሽ አመት መቆየት ፈለግን ግን አልሆነም። መጨረሻ ላይ በቃ አብረን መኖር አለብን በሚለው ወሰንን። አንቺ ያስተማርሽ ያኔ ወይ ጮሌ ሊሆን ይችላል ሽማግሌ ከተላከ በኋላ ብቻውን ሄዶ አቦምሳ እንደተዋወቃቸው ነው ቤተሰቦችን የሰማ ነው። እና ይሄ የተለመደ ነገር አይደለም በርግጥ። እና ምን አይነት ማለት ካንቺ የመጣ የተነጋገራችሁት ነገር ነው? አንድ ላይ ለሄዶ የመታወቅ ነገር አላሰባችሁም? አይ እሱ ምንድነው ያኔ በወቅቱ ያሰበው በወቅቱ የቤተሰብ ጋር መሄድ እንትን ማድረግ በጣም ከባድ ነው በርግጥ። ከዛ መጣ። እንደውም ሲጀመርኩ መጀመሪያውኑ ከቀለበቱ ጋራ ነው እኮ አብረን ሄድ ነው። ቀለበት አሰርኩኝ እዚህ ከፋዘር ጋራ ፋዘርና ወንድሜ ኑሮ። ከዛ በኋላ ሄድን። ስንሄድ ይዤው ነው ሄድኩት እኮ ቤት ምንም ሳይደረግ ማለት ነው። በወቅቱ ግን የተናደደችው እናቴ ነች። እንዴት ይዛ ትመጣለች ብላ። ፋዘር ግን ምንም የኔ አባት ችግር የለበትም። ቆይ ቀለበት እንዳደረግን ታውቃለች። እዚህ መተን
ተፈራርመን ቀለበት ሁሉ እንዳደረግን ሄዶ ነግሯታል ቀድሞ ፋዘር። እኛ እዚህ ቀረንኩ በቃ እዚህ ዘመድ ጋር ነው የሚኖረው ቤት አለ ሰርቪስ ነገር እዛ ገባን በቃ ከረምን ክረምቱ በሙሉ ከረምን። ከዛ ክረምት ሊሸኘኝ እናቴ ጋር ድርሶ ቤተሰቦቼ ጋር ድርሶኝ እሱ ሊመለስ ነው የመጣው በቁም ነገር ማለት ነው። ትቶኝ መመለስ አልፈለገም። ከዛ ሄድን ገባን። ስንገባ ግን በጣም ነው የተናደደችብኝ። በቃ ጥላይ ነው ወደ እንትን ሄደችው። ከዛ አስረዳት ፋዘር ምንድን ነበር ምክንያቱ የተናደደችበት? እንዴት ሳንደግስ አው ሳንዘጋጅ ማለት መዘጋጀት ብቻ ሳይሆን ሳንድራት ነው። የኔ አባት ደግሞ አስረዳት በቃ ቀለበት አስረዋል ምን ብለዋል እኛ መደገስ ካለብን እንደግሳለን ከተሳካለን ካልተሳካ ደግሞ መቅረት ይችላል በሚል ነው እንትን ያደረገው። ከዛ እንትን ሄደ እሱ ወደ ሀገሩ ሄደ እኔ እዛው ቀረሁ። በዓል ነበረ እንቁጣጣሽ በዓል አክብሮ መጣ። ከዛም ሸኘነው አለቀ። ጮሌ ከገባሽ በኋላ ግን አልከበደሽም? ቀለበት ካረጋችሁ በኋላ ምናምን እዛ ስትኖሪ ለብቻሽ? ምንም አንዱን አመት ከጓደኛዬ ጋር ነበርኩ። ሁለተኛ ሶስተኛ አመት ላይ ደግሞ ርኤ መጣን። ከዛ አመት በዓል በመጣ ቁጥር ይመጣል። በአመት በዓልም በፈለገውም ሰዓት ጊዜ ካገኘ ይመጣል ጮሌ ድረስ። ግን ያው ናፍቆቱ ምናምን እንዴት ነው? ምንም ማድረግ አይቻልም። 6 አመት ነው የኖርኩት ተለያይተን። እሱ አዲስ አበባ ሆኖ እኔ ገጠር እያስተማርኩ 6 አመት ተለያይተናል። በዛ በመሃል እነዚህ ከጮሌ ርኤ እያልሽ በሄድሽባቸው ጊዜያቶች ማለት ነው? አዎ ያው ግን ክረምት